አይ አታምጣ ቢለው አምጥቶ ቆለለው አለ የሀገሬ ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት በልልኝ እያልኩኝ እንግዲህ እንደተለመደው በሀይሚና በብሩኬ ዛሬ አንዳንድ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት። እንግዲህ ትላንትና ሀይሚ ፕራንክ አድርጋው ነበረ። ዛሬም ደግሞ የትላንትናውን ሳይከፍት እንደገና ደግሞ ዛሬ ደግመዋለች ማለት ነው። ሀይሚ ዘንድሮ አልተቻለችም። ብሩኬን ለማቃጠል ያው ቆርጣ ተነስታለች። ብሩኬ ምን እንዳፈዝዘው እንደው ሴቶች አፍዝዘውታል መሰለኝ፣ ትንሽ ፈዘዋል። በፊት ግን በቃ እሷ በመጣችው ልክ ነበረ እየመለሰላት የነበረው እና ሀይሚ አሁን አልተቻለችም። እሷ እየመራች ነው ያለችው እና እውነት መስሎት ግን በጣም ተደናግጦ ነበረ። የሚያስደነግጥ ነገር ነው። ያኔ የምትወዱት ሰው በእንደዚህ አይነት ቦታ ስታገኙት ያው የጠጣ ሰው ይጠጣል፣ ይሰክራል። የሚያደርገውን ነገር እንደማያውቅ እናውቃለን። ቢሆንም ግን ያው እሱ ያለው ደግሞ ምን ልታደርግ ከእሷ ጋር መጠጥ ቤት ሄድክ ብሎ ጭንቅላቱን እያለው ነበረ። እንደውም ተረጋግቷል ብዬ ያስባለሁኝ ሀቂቃ ማለት ነው። እዛ ቦታ አይቶት እንደውም ዝም ማለቱ ራሱ በጣም ነው ያስገረመኝ። በነገራችን ላይ ብሩኬ ለነገራቶች አይቸኩልም። እንደውም ሀይሚን ቶሎ ብላ ለነገር የምትቸኩለውና እሱ ግን ብዙም ጊዜ አይቸኩልም። ረጋ ብሎ ነው እንትን የሚለው ነገራቶችን አስቦ የሚያደርገው። ያው ቦግ ይላል፣ የወንድ ባህሪ ነው። ቢሆንም ግን ለእንደዚህ አይነት ነገር ደግሞ ብዙም አይቸኩልም ማለት ነው። ምን እንደሚመልስልሽ በነገራችን ላይ ጠብቂ። 300,000 ስለገባሽ ደግሞ በብሩ ኮንግራጁዌሽን ብለናል። ከዚህም በላይ ይገባሻል። በነገራችን ላይ በቡታጅራ ዩቲዩበሮች በጣም ተወዳጅ አንደኛ ሩታ ናት፣ ሁለተኛ ደግሞ ሀይሚ ናት። ሀይሚም የሰው ደስታ ያስደስታታል። ለብዙ ቻናሎች ሰበብ ሆናለች። በነገራችን ላይ በተለይ ለቡታጅራ ዩቲዩበሮች በጣም እንትን ናት። እሷ የእጅ ያላረፈበት የለም እና አንደኛዋ ደግሞ ያው ሩታ ናት ማለት ነው። ዞሮ ዞሮ ያስከፍልሻል፣ ጠብቂው እና ያስተምራል ብዬ ነው ያመጣሁት። ያስተምራልም ያናድዳል። እንደዚህ አይነት ቪዲዮ ማየት የማትፈልጉ ሰዎች አላችሁ ላለችው፣ አዎ አንደኛዋ እኔ ነኝ ሀቂቃ ማለት ነው። ምክንያቱም አሁን ላይ አብዛኛው ሶሻል ሚዲያ ተጠቃሚ የሆኑት ህጻናቶች ናቸው። ከአዋቂዎች ይበልጥ ህጻናቶች ሶሻል ሚዲያ ይከታተላሉ። ቤተሰቦቻቸውም ደግሞ ወደ ሶሻል ሚዲያ እያመጧቸው ለፎሎ ለሰብስክራይብ ብለው የማይሆን ነገር እያደረጉ እናያለን እና በዚህ አጋጣሚ ያው ያሉ እንደዚህ አይነት ነገሮች ደግሞ ህጻናቶች፣ በነገራችን ላይ ፊልም የሚሰሩ ሰዎች ራሱ ህጻናቶችን ይዘው ይሰራሉ እና እንደዚህ አይነት ነገር ለህጻናቶች ባናሳይ፣ ነገ ወተን ልጅ የተደፈረች ልጅ እንደዚህ ሆነች፣ ልጅ ያለ እድሜዋ እንደዚህ ቦታ ሄደች፣ እንደዚህ ሆነች ከምንል እንደዚህ አይነት ቦታዎችን አለማምጣትና እንደዚህ አይነት ቪዲዮዎችን አለመስራት የኛ እንትን ነው፣ ኃላፊነትና ነው ብዬ ነው የምወስነው። በእርግጥ ያው እንደዚህ አይነት ነገር ያጋጥማል። አዎ ግን ለምናደርጋቸው ነገሮች ደግሞ ኃላፊነትን ወስደን ብናደርግ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ነገሮች በተለይ ኢትዮጵያ ላይ እንደምናያቸው ህጻናቶች ያሉበት አውሃል ትምህርት ቤት ላይ ትምህርት ቤት አካባቢ ላይ የሚከሰቱ ነገሮች በተለይ አሁን ላይ በጣም ሀገራችን ተበላሽተዋል እና እንደዚህ አይነት ነገሮች ደግሞ እኛ ጥሩ ነገሮችን የሚያስተምሩ ብዙ ነገሮች አሉና እንደዚህ አይነት ነገሮች ይዘን ብንመጣ ጥሩ ነው ብዬ አስባለሁ። የኔ ሀሳብ ነው። ያው እሷም አቅርበዋለች እኮ ትንሽ ገረፍ አድርገዋለች። ዞሮ ሀይሚና ብሩኬ በጣም ደስ ትላላችሁ። ያው ወደ ድሮአችሁ እየተመለሳችሁ ነው ማለት ነው። ድሮ እንደዚህ አይነት ነገር ነበረ ቪዲዮ እየሰራችሁ ነበረው። አሁን ላይ ግን ያው ተቀማው፣ ቀማሽኝ፣ ወሰደችብኝ፣ መጣችብኝ፣ ጓደኛዬ ናት፣ እህቴ ናት እያላችሁ እንትን የምትሰሩት ነገር ያው ጭንቅላታችን በተለኛ ማዳም ቅመሞች በጣም ጭንቅላታችን እያመመን ነበር ማለት ነው። ምክንያቱም እናንተን እያጋባናችሁ እኮ እኛ ነን
እንደዛ ስለሆነ ግዴታችን ያኔ ስትለያዩ እንናደዳለን፣ እንበሳጫለን፣ አንድ ላይ ስትሆኑ ደግሞ እንደሰታለን። እና ለማንኛውም ምንላችሁ ፈልጌ ነው እንደዚህ አይነት ነገሮች ያው ከመጣችሁ አይቀር ብዙ የሚያስተምሩ ነገሮች አሉ። የሚያስተምሩ ነገሮችን ይዛችሁልን ብትመጡ ለእኛ ደስታችን ነው። ሀገራችን ይናፍቀናል፣ የሀገራችን ያለበት ሁኔታ። እንደገና ደግሞ በተለይ በጣም ከፍ ያላችሁ ዩቱበሮች አላችሁ እና ሆስፒታል አካባቢ ሄዳችሁ ሆስፒታል ያሉ ሰዎችን ብትጎበኙ እንደገናም ደግሞ በጣም ችግር ውስጥ ያሉትን ሰዎች ሶሻል ሚዲያ ላይ ብታቀርቡ አንዳንዴ ሁሌ ቀልድ፣ ሁሌ በቃ እንደዚህ ፕራንክ፣ ሁሌ ደግሞ ተቀማውኝ ቀማችኝ ከማለት ሆስፒታል ላይ ጎራ ብላችሁ ብትዘይሯቸው ብታያቸው የተሻለ ህዝቡም ደግሞ በእርግጥ አሁን ላይ ያው ጥሩ የሚሰሩ ሰዎችን እያበረታቱ አይደለም እየሰራን በተለይ አብዛኛው ሰው ተቃራኒ ነገር ነው። ፍቅር የሚያጫውታቸው ሰዎች ነው። ባልና ሚስት ሆነው ያልሆኑት ሆነናል፣ እንደዛ ነን፣ ባለትዳር ነን፣ ቀማሽን ቀማው የሚለውን ይዘው ሲመጡ ነው እየታየላቸው ያለውና እኛም ሶሻል ሚዲያን እየተከታተልን እያየን ነውና አብዛኛው እይታ ያለው ሰው እሱ ነው። ሌሎችም ሲመጡ ወደ ዩቲዩብ ሲመጡ የተኛውን ሰው ነው የበለጠ እይታ ያለው፣ ምን ብሰራ ነው እይታ ማገኘው ብለው እነሱም ደግሞ ያንን ሰው እየተከተሉ ያ ሁላችንም እየተበላሸን ሶሻል ሚዲያውንም እኛ የኢትዮጵያ ሶሻል ሚዲያ በተለይ አጠቃቀሙ በጣም የተበላሸ በጣም የወረደ ነው እና ይሄን ሳልናገር አላልፍም ሀቂቃ ማለት ነው። ብዙ ጊዜ ያው አንዳንድ ነገር ሳልናገር ቁም ነገርም ቀልድም ቦታ አለውና ምን ለማለት ፈልጌ ነው፣ በተለይ የትልልቅ ዩቲዩበር ያላችሁ ቲክቶክም ያላችሁ ጥሩ ነገሮችን ልክ እንደ አዶናይ እንደ ጃኒ ነው ማን ነው የሚባለው ልጅ እንደዛ በሰሩ ያያችሁ ያኔ መጥፎ ነገር የሚጣላ ሰው ጥሩ ነገር ያያል፣ ጥሩ ነገር የሚጣላ ሰው ደግሞ መጥፎ ነገርን ያያል እና እኩል በኩል የሚያስደስተን ስንሰራ የሚያስደስተን ደግሞ ጥሩ ነገር ስንሰራ ነው እና ያው ጥሩ ነገር ብንሰራበት ብንጠቀምበት ለሰዎችም ብንጠቅምበት ጥሩ ነው ብዬ አስባለሁኝ። ምክንያቱም እስከ መቼ ድረስ አንድ ነገር በቃ ያኔ መጥፎ ነገር ስንሰራ እስከ መቼ ድረስ ሀቂቃ ማለት ነው። ብዙ ሰዎች ግን ያው ነገ መለሳለሁ ነገ እንደዛ እያላለሁ ሲል ገንዘብ አታሏቸው ብዙ መጥፎ ስራ የሚሰሩ ሰዎች ፊልም የሚሰሩ ድራማ የሚሰሩት እወጣለሁ ነገ እወጣለሁ ከነገ ወደ እወጣለሁ እያሉ ነው ወደ እሱ ውስጥ የሚገቡትና ያውቁታል መጥፎ እንደሚሰሩ። እያንዳንዳችን ሶሻል ሚዲያ ላይ ስንመጣ ምን መጥፎ እንደሆነ ብዙዎቻችን እናውቀዋለን ብዬ አስባለሁኝ እና አላኩል ያለን እንወጣለን ትንሽ ሰርተን እንወጣለን እያሉ ነው እየተጎዱ ያሉት እና ሁላችንም ጥሩ ነገር የምንሰራ ለሰው አስተማሪ የሆነ ነገር ይዘን የምንመጣበት ያድርገን። ይሄን አክል ካልኳችሁ ይበቃችኋልና ይሄን የመሰለ ቦታ በነገራችን ላይ ያስጎበኘቻችኋለሁ እና እየጎበኛችሁ እስከ መጨረሻው ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደውል ምልክቱን ተጫኑት። አይ ደከመኝ እኮ 8 ደቂቃ በነገራችን ላይ ሳላቋረጥ እስካሁን ማውራቴ ራሱ ከባድ ነው ያሸልመኛል እና እንዴት ብላችሁ ነው ግን 10 ደቂቃ 20 ደቂቃ ቪዲዮ የምሰሩት ቆማችሁ? ሀቂቃ ማለት ነው እንዴት ነው የሚመጣላችሁ? እኔ እንጃ። በተለይ ቪዲዮ ሳልወጣ በመጋረጃ ጀርባ ሆኜ እንደዚህ ስሰራ እየደከመኝ በቪዲዮ ወጥቼ ብሰራ አስባችሁታል? ኧረ ድንጋጤው ራሱ አልችልም። ለማንኛውም እያበረታታችሁኝ መልካም ምሽት መልካም ቆይታን ተመኘውላችሁ። ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናችኋለሁ። ማሰላማ